በላይ ቢቀርብኝ ይሻለኛል። ቪዲዮ እንዳታው ማንም ቢልክላችሁ እንዳታው ቪዲዮ ቪዲዮ እንዳታው በቃ ገጥሞ ነው እንግዲህ በወሎ ክልል መሞትና መሸነፍም ያለ መሸነፍም ያው አንድ ሰው ጦር ሲገጥም ወይ ሊገል ወይ ሊገደል ነው አይደለም። ግን በሚያሳዝን ሁኔታ እኔ እንደዚህ አይነት አሁን እቺ ልጅ በአላ እንደው ገና ሮጣ ያልጠገበች የ16 ዓመት ልጅ እንዴት ነው ማለት እናት ራሱ እንዴት አንጀቷ ችሎ ነው እንደዚህ እቺን የምታክል ልጅ ወደ መከላከያ መላክ ማለት ነው። አስባችሁታል? ገና እቃ እንኳን ተጫውታ ያልጠገበች ልጅ 16 ዓመት ልጅ ለመከላከያ የሞተችበት አሟሟት ደግሞ እንደሚነገረው ከሆነ በጣም በሚያሳዝን በቃ በሚያሳቅቅ ሁኔታ ነው እየተባለ ነው ማለት ነው። እና ያው ጦርነት እኮ አንድ ሰው ጦርነት ሲገጥም መቼስ እኮ ጦርነት ስትገጥሙ በመሳሪያ እንጂ መቼስ በቲማቲም አይደለም የምትወራወሩት አይደለም። ያው ወይ ለመግደል ወይ ለመገደል ነው አይደል? ግን አብዛኛውም ሰው ቲክቶክ ላይ በቃ እኔ ምን ሆናችሁ ነው እናንተ ኢትዮጵያውያን? ቆይ ማለት እዚህ ኮመንት ላይ ገብት በተለይ የእሷ ፎቶ የሚለቁ ኮመንት ላይ እየገባችሁ እንኳን መልካም እንትን ይሁንልሽ ምናምን ምን ሆናችሁ ነው እንደዚህ የጨካከናችሁት? ኮመንት እንኳን ስትጽፉ ትንሽ አልሰቀጠጣችሁም? አይሰቀጥጣችሁም? አሁንም በቅርቡ ሙስሊሙ ለመስገድ አላሁ አክበር ብሎ ኢቃማ ላይ ያለው ሙስሊም ገብቶ መስጊድ ውስጥ የገደሉት ወሎ ላይ ማለት ነው። ወሎ መካነ ሰላም እና እስከ መቼ እኔ ማለት በቃ እስከ መቼ ነው እነዚህ የንጹሃን እናቶች፣ ሴቶች፣ ንጹሃን ዜጎች በስርዓቱ ወደ እምነት ቦታ መሄድ እየቻሉ አይደለም። በስርዓቱ መገበያየት እየቻሉ አይደለም። እስከ መቼ ነው እንደዚህ አይነት ነገር የሚቀጥለው? እስከ መቼ ድረስ ነው? እነዚህ በቅጡ እንኳን ያላደጉ ልጆች የመሳሪያ እራት ማድረግ ማለት ነው። እኔ ይብላኝ ለእናቷ ገና አንድ ፍሬ እምቡጥ ጽጌረዳ ነው መቅጠፍ የቀጠፏት። እንደው እቺ ልጅ እንደው በሴት አቅሟ ችላ ትዋጋለች። እኔ እኮ ግርም ነው ያለኝ። እንዲህ የደሃው ልጅ ለምንድን ነው በዚህ መልኩ የሚሞተው? እዚህማ ሚዲያ ላይ ቁጭ ብላችሁ ፍለጠው ቁረጠው እንደዚህ አድርገው ምናምን የምትሉ የምስኪን ልጆች ገና ሮጦ ያልጠገቡ ገና ህይወትን ሀ ብሎ ያላዩ። እኔ ልጅቷን ሳይ በጣም ነው የገረመኝ። እንኳን ለመከላከያ እንኳን ለትዳር ያልበቃች ልጅ ናት። ሰው በ16 ዓመቱ ድሮ ሳቅ እኮ ከ20 ዓመት በላይ ነው አይደለም እንዴ ሰው ለመከላከያ የሚገባው ምናምን አይደል እንዴ? አንድ ፍሬ ልጅ ምን ውሃ ልሰጣቸው ነው ወይስ ምን ልታረግ ገብታ ነው? ሐስቢ አላህ ወኒዕመል ወኪል። ወይኔ እሷስ እንኳን አንደኛዋን ሄዳለች። ይብላኝ ለእናቷ ለወለደቻት ማለት ነው። በግፍ ለሚገደሉ ፍትህ እንዶ አላህ እስራኤልንና ጋዛን ያቆመው ጌታ እንዶ ያ ረቢል ዓለሚን የኢትዮጵያን ይሄ ፋኖ ይሄ ሸኔ ይሄ ምናምን እያላችሁ የምትሉትን አላህ ያስቆማችሁ። እኔ ሌላ ምንም አልልም። የዳሃው ህዝብ አለቀ። እኔ ወላሂ ላዚም አንድ ልጅ ኮመንት ላይ ስለ ኢትዮጵያ ምናምን ብለሻል እና ሶሻል ሚዲያ ላይ የማያውን በአሰቃቂ ሁኔታ ተገሎ የሰው ልጅ ልክ በአሁን ዘመን ነፍስ በቃ የሰው ነፍስ እንደ በቃ ዶሮ መስከረም ላይ ዶሮ እንደምናርደው ዶሮ ረክሶ ሳይ ኢትዮጵያዊነቴን ነው የጠላውኝ። ሰው በዚህ ልክ መጨካከን፣ ትላንትና በሞተው አረቡን በገደለው ልጅ እናንተ እኮ እየጨፈራችሁ እኮ ነው። በዚህ ልክ አይምሯችሁ ደንቁሯል። እኔ እሱ ይሙት እያልኩኝ አይደለም፣ ግን በቃ
ምንድነው የገባባችሁ? ሰው እኮ ሙስሊም ከሆነ አላህ ይራመው ይባላል። ክርስቲያኖች ደግሞ ነፍስ ማር እያሉ ነው የሚጽፉት። አሁን ደግሞ መልካም ሲሆን እንኳን ምን ስራ ገባሽ፣ ደግ አረገሽ፣ እሰይ እንኳን ገደለ። ምንድነው የገባባችሁ? ሰይጣን ሳታቁማ የሆነ ነገር ተጠናውተዋቸዋል ኢትዮጵያውያን። የምር ይሄ የሰላም አይደለም፣ የሰላም አይደለም እንዴ! በቀደም መካነ ሰላም ላይ ሙስሊሞች መስጊድ ውስጥ ገብቶ ሲገሏቸው እንኳን ደግ ስትሉ ነበረ። አሁን ደግሞ እችኛዋ ስትገደል ሆይ ብላችሁ ቲክቶክ ላይ እንዳለ ተነስታችኋል። እሷ እኮ አንደኛዋ እቺ እንኳን ጦርነት ውስጥ ገብታ ነው የተማረከችው አይደለም አሉ አይደል? ሙስሊሞችን መስጊድ ውስጥ ፈጣሪያቸውን ጌታቸውን ሊያመልኩ መስጊድ ማለት እንትን ምንድን ነው? እረፍት ያለበት ቦታ፣ ሰላም ያለበት ቦታ፣ ጸጥታ ያለበት ቦታ ነው አይደል? ሰው እንዴት ወደ ፈጣሪው ልጠጋ ሄዶ ይገደላል? እንዴት ይሄን ነገር አታስቆሙም? እሷማ እንዶ አንደኛ ወይ ማርካለሁ ወይስ እማርካለሁ ብላ ነው የገባችው። ያው አማማታ እንደሚባለው እውነት ከሆነ ቢያሳዝንም በጣም በእኔ እንጃ እንደተናገሩት በጣም በቃ በጣም የሚያስጠላ አሟሟት ሞቷ በድነዋ ላይ እንደተጫወቱ ምናምን እየተነገረ ነው ያለው። ገባችሁ? ግን በቃ ፍትህ ስትጠይቁ ለአንዱ ጎን ሳይሆን ለአንዱ ጎን ብቻ አዳልታችሁ ሳይሆን ጦርነት ይቁም። በቃ ለሀገራችን ሰላም ነው። ጦርነት የድሃ ማህበረሰብ የድሃ ልጆች እያለቁ ነው ያሉት። ለዚህ ጦርነት ይቁም ብላችሁ ሁላችሁም ጦርነትን ማስቆም ነው ማወጅ ነው ያለባችሁ። ለአንዱ እናት ለአንዱ እንጀራ እናት መሆን የለባችሁም። ሁሉም ዝም ነው ያለው። ሙስሊሙ ብቻ ነው ያኔ መካነ ሰላም ላይ ያሉት ሙስሊሞች እንደዛ መስጊድ ውስጥ ገብተው ሲጨርሷቸው ፈጣሪያቸውን ሊያመልኩ ሲወጡ ሲጨርሷቸው ዝም ብላችሁ ነበር። አሁን ግን እቺ አንደኛ ወይስ ማርካለሁ ወይስ አልማርክም ብላ ነው አይደለም የገባችው። ለሷ እንዴት እንትን ምናምን በቃ እንዴ ከሞትኩኝ በቃ ህይወቷን እኮ ሰውታ ነው እዚህ ውስጥ የገባችው እቺ ልጅ። ገብታችኋል? ያው እኔ በጣም ነው ያሳዘነችኝ። ወላሂ ነው የምላችሁ። በጣም ነው አንጀቴን የበላችኝ። በዚህ ገና